ወራ ዝም በል አንተ ደግሞ ምን እኔ ማከብራት አንተ ደንቆሮ ማይ እና ማዞራት ላለ አንድ ፍሬ ልጅ እናቴ ናት አንተ ደደባ ነግሬሃለሁ አርፈ ቁጭ በል ስልኳ ቀጥታ አይሰራም እኮ ስልኳ ቀጥታ አለ ረዋን ጠይቃታለች ኡስሚ ረዋን እኛማ ተወለክን እኮ ሳሪት ያንን ዋትስአፕ ላይ የምናወራው ስልክ ምን አረጋች ልጅቷ አሁን ቦለከቻቸው ወላሂ ብሎክ አሳይሻለሁ ብሎክ አረጋችን እልሻለሁ ብሎክ በቃ እሱ ነው ደግሞ እኔ ስሜቴን የነካው ምንድነው አንድ ሰው እንደተበደረ ሰው እኔ ብኖር እዚህ ይችላል አሁን አንድ ሰው ወደ ሱቃችን እንኳን አይመጣም እኔ ላይቭ ላይ ነው የምጫወተው መስቀው እንጂ በአካል ሲመጡ ራሱ ፊት አልሰጣቸውም ገዝተው ቀጥሎ ነው የሚወጡ ምንም ወሬ የለም ዶክተር ሳሪ እኛ የታመተን ብድር ሰው እንትን እኛ ብዙ መስራት ያለብን ነው ብዙ ነገር ይኸውልሽ በዚህ ብርድ ሰዓት ግን አሁን አምስተኛ ወር የመጣ ነው አዲስ ቤት ነው የቀየርን ብዙ ወጪ አለ ታውቂያለሽ ስማ ኡስሚ ገንዘብ ነው ካላስ ግን እኔ አሁንም ሙሉ በሙሉ እዚህ ጋር 2000 ሰው አላችሁ ለሰው ሳንቲማችሁን አትስጡ አለቀ በቃ እንዳሰጡ ምክንያቱም ሰጣችሁ መሰደብ ካማራችሁ መቦለክ ካማራችሁ እንደዚህ በየቦታው እየሄዳችሁ አረባካችሁ ብሬና ሰጡኝ እያላችሁ ከማልቀስ አትስጡ ጋይስ የፈለገ ነገር ቢሆን እንዳሰጡ እኔ የምመክራችሁ ይሄን ነው ክፉ ናችሁ አዎ ክፉ ናችሁ መጥፎ ናችሁ አዎ መጥፎ ናችሁ በቃ አለቀ ሁሉም አሁን እሷ የራሷን ህይወት ቀጥ አርጋ እየመራች እየሸጠች እየቸረቸረች ነው ደሞ እሷ አሁን እኔ ብናገር ሌላ ነገር ነው እናገራለሁ ደሞ ምክንያቱም ካላስ እንዳሰጡ ማርያም እንዳሰጡ ሹዶቼ እናንተ ክፉ ናችሁ አዎ አሁን ለኔ ለምሳሌ አልሰጥም ብር አልሰጥም ለምን እሰጣለሁ ተበድሬ ተካስሽ ታውኛላችሁ አልሰጥም ያለኝን አሁን ለምሳሌ የሆነ ሰው ሲመጣ 100 ብር 200 ብር ካለኝ እሰጣለሁ ካላስ ለምን ብዬ አልሰጥም ያስፈልግም አንድ ብርም እኔ ታክሲ ወድጄ ነው እንዴ ሳሪ ታክሲ ላይ ስወርድ ራሱ እኮ ሜዞ ሳንቲም ተቀብዬ መልስ እየወረድኩኝ ካዝናለችኝ እያስቀመጥኩ እያጠራቀምኩ ነው ታውቂያለሽ ማዘሯ አሁን ብር እያጠራቀምኩ ነው 50 5 ብር 3 ብር 10 ብር እየሰማሽ ነው አንቺ ጭንቅ የለብሽ አንቺ ማላረገሽ ችግር የለብሽም አንቺ ሮማንቲክ ላይ ነሽ እሺ ሼር አርጉላት ሳሪ ሼር አርጉላት አይደለ ላተለን ሰባሳት ተታወቅ ጋይስ ለማን ነው ሼር እዚህ ብቻ አንቺ ጂኑ ኦስማን ሼር አርጉላት ንገራቸው ስሟን እኔ ስንት ጊዜ ሼር አርጌላታለሁ እቺ ልጅ በቃ መታሰር ነው የፈለገችው እኔ ምን አገባኝ ነው ወደ ጥራቸውና ሼር ያድርጉላት ሙሉ ካሜራ አለ ማስረጃ አለ ቁጭ ባልኩበት እኔ ዛኔ አዲስ ረዋንጋ አዲስ ተውቅ ነው ያለው ለምንድን ነው የሰጠቻት ስላት አይ እንደዚህ ምስኪን ነው ማለች እንዴ እኔ አበድርኝ ያልኳት ረዋን በዛ በፈጠነ መልስ ማለት ነው እንዴ እኔ ዳሌና አይጡት ምሸጥ እዚህ ወርጄ ነው እንዴ ታችኛው ምናምን ይያልኩኝ ምን ሰው ግን እኮ አሁን ኮፕሊንግ አርጎ አሁን ነይ እኔ በጸባይ መጣሽ እዚህ ላይ ችግር ይፈታ ቶሎ በይ መጪ ብራችን ስጭን የለኝም ካልሽ የተደረደረው ሹፎን ይሁን ማሲ ቀጥታ ደውይላት አረ ሜርሲ ምርጥ ልጅ ነች ማርያም ትሰጣለች ደውይላት ቀጥታ አረ ዝም በይ ሃዊ ስማርት ዝም በይ ሃዊ ዝም በይ ደውይላት ውዴ ለማን ዝም በይ ሰው አታሞግሽ ዝም በይ አንቺ እንዴ ለማን ማርያምን ደውለሽ ጠይቂያት በውስጥ ይሁን ከዚህ በኋላ ብር እንዳታበድሪ ውድዬ እኔም ያለሽ እንዴ ሃዊ እና ቤቴን እንዳታበድሪ አረጋሽትም ለኔ እኔ አላወግደኝ ሰይፊኝ አልሰጥም እኔ በእጅ ሰጥቼ በግራ አልፈልግም ግን ማለት ያን ያለ እንትን አይነት አይደለችም ሃዊ ማታቂ ነገር አለ እንትን አትበይ ተይ እንጂ ሃዊ አይ አጋጣሚ ሆኖ ሊሆን ይችላል ገብቷል ያው ላይክ ባለቤትክ መጀመሪያ እሺ ሼር አርጉላት በቃ እሺ ስሟ እኮ ተነገረኝ ሳሪ እኔን ማዘሯን ታበድረኛለች አንድ ብር ይሰጥኝ ሳሪ አበድሪኝ ብላት አታበድረኝ ለምን አስተነፈሽን ተባረክ ይላሉ ወሬ ጥማት አይደለም ያው ልክ ነው ማበደር አያስፈልግም በአሁን ሰዓት ለሰው ለምን በገዛ ብር ትቀያየማለህ ግን ከሆነ በኋላ ደግሞ ያው ቀጥታ ደውላ መሲ ብትጠይቃት አይሻልም ሼር ምናምን ከሚደረግ ቀጥታ ደውሉላት ማርያምን ትሰጣለች ባይሰራም ሰሙን ይብሻ
ሌላ ስልክ አለ እንትናን ጠይቂያት ትሰጥሻለች። ፍቅር ባልትና ጋር ሼር አድርጊና ፍቅር ደውላ አስጠይቂያታለሁ። በሷም አስጠይቀናል። እኛ በስንት ሰው አላስለመናል ሰው የለም። ብዙ ትላልቅ ሰው አስለመናል አስጠይቀናል። እንዴ አሁን እኔ የልጅ አባት ልሆን እያልኩኝ ደስታዬን ሳልጨርስ ሌላ ጣጣይም ጣቢ ስንት ጭንቀት አለብኝ። እኔ ማዞራት አውቃለች። ወላሂ ጥማት አለብን ይላል። አይ ተሰራ ኢንሻአላህ በፒስ ይፈታል ሁሉም ነገር። ልክ ነው። በእርግጥ በእጅህ አበድረህ እንትን ማለት ያናዳል። ግን እኔማ ብሆን ባንገት የቀረ እኔ ላበድራት እኔ የሚያበድረኝ ሰው ፈልጋለሁ። እኔ መስራት የራሴ ሱቅ መክፈት ፈልጋለሁ። እንዴ ሰው አበል የሚያበድረኝ አግኝቼ ነው እንዴ? አዎ ያው ለሰው ልጅ ምን አለ መሰለ ማርያምን ወደሃም በሁለት መልኩ ነው ይችላል። ፍቅር ባልትናን ጥሯትና ትጥራት። እሺ እኔ ደጻፍኩለት ተጠራታለች ማርያምን። አሁን እዚህ ጋር ይፈቱታል ሁሉም ነገር። ጌታን እንትን ትላለች። አንዳንዴ አይጣል ነው የሆነ ነገሮች። አዎ ፍቅር ሸር አድርጉላት ትቀርባታለች ነበር። አዎ ፍቅር ትቀርባታለች። ተነፈስናል። እኔ ራሱ የነሱ ጭንቀት እኮ ትከሻይን ከበደኝ፣ አስጨነቀኝ። ህዝቡ ተጨንቆ እንትን ፍቅርን ጥሯትና ትጥራት። እኔም ጽፌላታለሁ እኮ ነይ መርሲ አንዴ ብያታለሁ። አይ የቀጥታ ስልኳን ማሬ ታውቀዋለች ፍቅር እና ደውላ ትላላትና ያው አንዳንዴ መሲ ምን አለ መሰለሽ አሁን አንቺ የሆነ ሳንቲም ከሆነ ሰው ላይ የሆነ ነገር አተርፋለሁ ብለሽ ትወስጃለሽ አይደል? እና ኡስማን ልክ ነው። ለምን መሰለሽ እንደ ሰው በገዛ እጅ ሰጥተው በሰዓቱ ብርሻ ለመመለሱ ያ የሚያናድድ ነገር ነው። ማርያም ግን ደግሞ የሆነ ሰው የሆነ ነገር ሰራለሁ ብለሽ ወስደሽ ያላሰብሽው ነገር ይሆንና ትከስሪና ጋባሽ አይደል? የምትመልሽበት መንገድ ግራ ያጋባሽ ይሆናል። ስለዚህ አሁን እንትና ፍቅር ትደውልላት። ፍቅር እኮ የለችም ማለት ጥሪያት እንዴ ፍቅር ጀራር ቀርባታለች። ጓደኛዋ ናት። አዎ በባለፈው በእሷ ነው ያስጠየቅናት። እንትን ብለናታል። ጉድ እኮ ነው። እኔ እያለሁ ማን ይደፍራታል እዚህ ሱቅ? ማንም ሰው አይመጣም እኮ እኔ እያለሁ። አሁን የዛኔ አዲስ ፍቅር ላይ ስለነበር እኔና የተከበረች ባለቤቴ ነው እንጂ ኢንሻአላህ ትሰጣለች። ኡስማን ማርያምን ትሰጣለች። በጣም እኔ ችግር የለውም። እኔ አጥፋራም እኔ ብዙ ነገር ስለተማርኩኝ እኔ እስካሁን በኋላ ሰው አልሳደብም። ምንም ነገር ደረዋላ የተደረደረው እዛ ጋር እሱን ሽጣ ቢሆን እንትን ትበል። እኔ ጉዳይ አይደለም። የልጅ አባት ነኝ። ማንም ሰው ካሁን በኋላ ነው አያግዘኝም። እናንተ እዚህ ያደርሳችሁኛል። ህይወት አንድ ሰው መንገድ ያሳየዋል። ያንን የመቀጠል ደግሞ የራሱ ኃላፊነት አለቀ። እኔ ሰው አያግዘኝም። ወዘራ ለራሱ ይሄ ህይወት ላይፏ ጣራ ላይ ጭንቅላቷ ላይ ወጣባታል። እንዴ ምን ብላ ነው የምታገዘኝ? አሁን ማን ይሄ እየደወልሽላት ነው? ማሲ ፍቅር ነግራታል። እየደወለች ነው ስላት ብር አበድሪያት ነበረ ለአንድ ወር ብላ ወስዳ አሁን 3 ወር ሆነው አለችኝ። ከዛ ሜርሲን አወራኋት። ሜርሲን ሳወራት እንደዚህ ብር ሰጥሻለሁ ብያት ነበረ ለአንድ ወር ብያት ነበረ ግን እስከ 5 ወር ጊዜ ስጭኝ ብዬ ነበር ያወራኋት። ግን ስላልቻልኩኝ እሷና እኔ ደግሞ አሁን ብዙ ዳላይ ነኝ ያለሁት ሌሎች ስምም ጠርታልኝ እነሱ እንዲሰጡኝ እንትን እያልኩ ነው እቁብያ ስላለብኝ ነው ብላ አወራችኝ። ከዛ ውጪ ያለውን ነገር አላውቅም እኮ እሷ ለአንድ ወር ብላ ወሰደች። በአንድ ወር ውስጥ ነው ፍቅር መመለስ ያለባት። ግን ሁለታችን እናወራለን አለችኝ። መልሽላት አትሊስት አንዳንዴ እሰጣለሁ ብለሽ መልሰሽ ላይሆን ስለሚችል ዋትስአፕ ላይ አትመልስልኝም ስላለች መልሽላትና አውሪያት አልኳት። እኔ ስለጨነቀኝ ነው ያለውበትን እኔ ነኝ የማውቀው። እኔ ደግሞ አልከለከልኳትም። እቤቷ ወስጄ ለምኜ እንደተቀበልኳት በሙሉ በክብር ነው መመልስላት። ግን አሁን ስላልቻልኩ ነው። ስራ ላይ ያለ ሰው ደግሞ ያውቃል። አሁን ስራው ስለቀዘቀዘ ነውና ቮይሷን ሁሉ እንትን ልልሽ እችላለሁ። በጣም ተሰምቷት ነው ይላከችልኝ። ገባሽ?
እሺ ጠሪያትና እዚህ ከነጋገሩ እሺ ልደውልላት። አዎ ፍቅር አንቺ ስለምትቀርብሽ ደውይላት። እሺ እደውልላታለሁ። አዎ ደውይላት። ረዋን ካሁን በኋላ የማንም ሰው ገንዘቧን አይበላትም። እኔ እዚህ ያለው እኔ እኔም አልከፈልኩም ተናግሬያለሁ። አስረግጬ ነው የምነግራችሁ። እንዴ ቀላል እንዴ ስንት ሰው ደውላ ጠይቃ እኔ ማውቀው በውስጣል ደውሎ እንትን ስጠይቃቸው እምቢ ብሎ ረዋን ግን አንቺ እንደዚህ አላየሽም እንደዚህ ሆነሽ ምናምን ብሎ ነው ያሏት። አዘመጠቻት ታውቂያለሽ። እኔ ዛኔ አዲስ ፍቅር ነን ያለ ነው እኔና ከዛ ለምን የሰጠሻት ስላት አይ ልጇ እንደዚህ ሆና በይ ለኔ ማበድርኝ አልኳት። ወላሂ ነው የምልሽ አበድርኝ ለኔ መስራት እፈልጋለሁ። እንዴ አሁን ስራ ጠፍቷል ደግሞ እኔ አስረግጬ የምናገር አሁን ካርዱም ስለቆመ ስራ ጠፍቷል። አዲስ ቤት ነው የቀየረው። ልጅ እየመጣ ነው ተናግሬያለሁ። እኔ 5 ሚሊዮን እያጠራቀምኩ ነው ያለው ሳንቲም እያጠራቀምኩ ምን ልከፍት ነው የምታጠራቅመው? 5 አስር ወላሂ ነው የምልሽ። ታክሲ ሜዞ ሰው ይቀበላል አይቀበልማ? እኔ እየተቀበልኩ ነው እያስቀመጥኩ ጎበዝ። እናንተ ዝም አላችሁ። እናንተ አይዲ ፓስፖርት ማሰራት እንትን ስላላችሁ እኔ በራሴ እንትን እያደረኩ ነው። እስቲ ፎሎ አድርጉ ውዶቼ። ሜርሲ እስከምትመጣ እስቲ ፎሎ አድርጉ ማሮች። እስቲ ፎሎ አድርጉ። አታበድሩ እመቤቴን አታበድሩ። በጣም አታበድሩ ጋይስ አታበድሩ። ከተረፋችሁ እመቤቴን በጣም ብዙ እንትን አለ የሚታገዝ የሚረዳ ሰው ባጠገባችሁ ያለ በጣም የሚሰጥ ሰው አለ። ሰው በገዛ ብሩ ማርያምን እኔ እኮ በጣም ነው የሚገርመኝ። ትህትና እንኳን የለም እኮ ሲያመነጫጭቋችሁ የተበደሩት ሰዎች ምን ሲሏችሁ ከላስ በቃ ምናምን ነገር እየሞከራችሁ ነው ሳውዶች። ሰሞኑን ደግሞ እየሞከርኩ ነው መጥቶላችሁ ነው እየሞከርን ነው በሉ እናንተ። በስመ አብ ስድቡ መሲ አስክሬም እየበላሽ ነው? አይቀዘቅዝሽም እንዴ? መሻዊ የምትልጭ እኮ ነው የሚመስለው። መሲ ሲጀመር ሱቃቸውን ይተዋወቁ የለ ወይ? ለምን ትናይሉ ቆየት ብለሽ ስትገቢ ጥሩ ለውጥ ነው። በአይስክሬም የተገለጥኩት ነው የምትይው። በቃ በአጠቃላይ ሚኪ መሲ እንዴት ነሽ? አለ ወንድሜ እየሞከርን የሚል አዲስ ፋሽን መጥቶ የለም። ኦኬ ይኸውልህ መጀመሪያ ብሎክ አደረኳት። ከዛ ደግሞ ዲሌት ነው ያደረኳት። ምን ብትለኝ ጥሩ ነው መጣ ጀኒኑን ለማፍቀር እየሞከርኩ ነው አለች። what እና አጠገቤ ደግሞ ብትሆኚ በሆነ ነገር አዳፍንሽና ከመሬት ቀላቀልሽ ነበር። ባይንሽ መጣቻውን ገና ምልሽ መሲ እንደዚህ የተሰራሽው ለምንድን ነው? ሳሪ እንዴት ነሽ? ሰላም ኡስማን ሁላችሁም ሂዊ ፍቅር ላቭ ሰላም ሰላም ነው። ሰላም ደህና ነኝ እግዚአብሔር ይመስገን። እንዴት ትሰራው ታዲያ ሳሪ? አሁን እኮ እንደ ድሮ አጎፍሮ ምናምን አጣብቂ በቃ እስቲ እናያለን። ዱባይ ጨራለችው መሲማ ካልተመለሰች አይሆንም። እሺ አሁን የመርሲ ጉዳይ ምን ይሁን ሳሪ? ምን ይሆናል? ብራቸውን ትስጣቸው ካላስ ትስጥ።
ምናልባት እኔ ቤት መምጣት ካልፈለገች ግን ጉዳዩን ወደ ሳሪ ቤት ሪፈር ጽፌላታለሁ። እንዴ ለምን ካንቺ ጋር ምን አላት? አልተጣላችም። ከኔ ጋር አንነጋገርም። አትነጋገሩም? ጸብናችሁ? የሆነ ጊዜ በሆነ በተነሳ አጀንዳ የሆነ ሰው ነካች፣ የማይነካ ሰው። ከዛ በቃ ጽፌላታለሁ ሁላ ራሱ ደግመሽ ካነሳሽ ይሄንን ስም ምናምን ብዬ ማለት ነው። ገባሽ? በዛ ደብሯ ሆነ ባሽሙሪ ይሉሻል። ከፍለናል ተረድተኛል። እንደውም እሷ ልትታገዝ ይገባል እንጂ ለምን ትሰጣለች? ለምን? ምክንያቱም እና ለምን ትሰጣለች? እያየሽ ነው እዚህ ሀገር ላይ በጣም ብዙ ሰው ብሩ እየተበላ እየተወሰደበት በጣም ብዙ ዋጋ እየከፈሉ ያሉ ናቸው። መስጠት የለባትም። ምክንያቱም አንደኛ አሁን ቅርብ ጊዜ ነው የሰጠችው። በቃ አንድ ሰው እኮ ኤምኬ ተቸገርኩ ካለ ያለህን ስጠው አለቀ በቃ። 5000 ድራም ድረስ አንስታ መስጠት አልነበረባትም። የምሬን ነው። እነዚህ ገና የሚወጡ ልጆች ናቸው። ገና ለራሳቸው ተፍተፍ እያሉ ነው እንዴ። ሲበደሩ እኮ በቃ የማይጠሩት ታቦት የለም። እንደዛ እንደዚህ ኤምኬ ላላላላ አሁን እኮ ሶሻል ሚዲያ እኮ ትልቁ ነገር ትምህርት አለው። ትምህርቱ ማው ከሌላው አንፃር በደንብ እንጂ በጣም ብዙ እየተማርንበት እኮ ነው። በየቦታው እንደምታየው ተካሶ የሚመጣው እንደዚሁ ነው የሚመጣው በገዛ ብሩ ነው። የነራዋል 5000 ድርሃም ነው። ሰላም መሲ አንተ ስንት ብር ነበር አንቺ? 18725 ድርሃም። አንዴ ድጋሚ ውዴ 2100 ሰው ግማሹ ሻይ እየጠጣ ግማሹ ድስት እያንኳኳ ግማሹ መዳም እየጮኸች ግማሹ እንደኔ ስልክ ቤት ቁጭ ብሎ አይስክሬም እየበላ ብዙ አይነት ቦታ ስፍራ ላይ አለ። ድጋሚ ይላችሁ አንዴ የብሩን ቁጥር ውዴ 3 ድጋሚው እሺ አንዴ ደግመሻል። ከዚህ በኋላ 2 ድጋሚው ስንት ብር ነው? 18725 ብር። ድጋሚው 18725 ድርሃም። አንዴ ድጋሚላቸው። አበድራ ነው ምንድነው አሁን እቺ ልጅ? ባይሚት ወደ ገደለው እንገባለን። አንዴ ድጋሚው ውዴ ያልሰሙ 18725 ድርሃም። ሰማችሁ? አንዴ ከሰማችሁ ሰምተናል በሉ። ሰማችሁ? በጣም እንጂ ሰማችሁት ያለሽ እንዴ? ማን ያሰደባት? በነገራችን ላይ ይቅርታ አድርግልኝ። ከዚህ በኋላ ደላላ ጋይስ ፎሎ ናፈቀኝ። ያልተበላ ሰው ማየት ናፈቀኝ። ኤምኬ ያልተበላ ኢማራት ላይ እኔና ሳሪ ነን። ሳው ልንገር ኤምኬ የምሬን ግን አንድ ጥያቄ። አሁን እነዚህ ልጆች እኛን የማያውቁ የሉም። ይጣሉናል ግን ይሰሙናል። እኛን አይወዱንም ግን ይሰሙናል። ልንገር ማርያም ምን ነው የምልህ ኤምኬ ሰው እንዴት ራሱን ኮንትሮል ማድረግ ያቅተዋል? ከይቅርታ ጋር አሁን እኔ ማርያምን ነው የምልህ ኤምኬ እንዴት ራሱን ታች ራሱ ካለ ከሰማኝ አንዷ ልጅ እቁብ አስገባ መሲሻ ቆይ በስንተኛ ነው የደረሳት እሷ እቁብ? መጨረሻ ከሷ አሁን የሱ ተራ መጨረሻ ላይ ነበረ። ሁለት አሁን ለምሳሌ እቁቡ ወደ 10 ምናምን ሰው
ሁሉም በልቶ ሁለት ሰው ብቻ ነበር የቀረው። አንድ እሷና አንድ እሱ። የእሷን ወስዶ መኪና ገዛበት፣ የእሱን ደግሞ ለእሷ ሊሰጣት ማለት ነው። ከዛ በጎን ሄዶ ምን ይላታል? ምንድነው ያለሽ? በቀደም በሰው 500 ድርሃም እያረኩ ልስጥ። ልጅቷ ይበላት ወላ ከራሷ ፈጥራ ይሁን አላውቅም፣ ግን ለሴትዮዬ ልጁ 5000 ድርሃም ልስጣት ብሏል ስትል እኔ እሷ ጋር ጀምሬያለሁ፣ እሷ ጋር ልጨርስ በጭራሽ አልኳት። መልሳ ሁለተኛ አስጠየቀችኝ፣ ሁለተኛም እንደዛው ነው። ሴትዮዋም خلاص እሷ ጋር ነው መጨረሻው ብላለች አለቻት። በቃ በዛው ጸጥ አለኝ ማለት ነው። ባይዘው ለኔ ሊሰጠኝ ቃል ገብቶልኝ ተቀጣጥረን ነበር። ከዛ በመሃል እኔ ስልኬ ዝግ ነበር ኢትዮጵያ ስለነበርኩኝ። ስልኬን ጨራሽ ያዘ። እስኪ ቁጥሩን ልላክልህና አንተ ደውልለት። ግናኛው ስልኬ ቆይ ሲከፍትሽ እሺ ከዛ ለይሳቅ እንሰጣለን። እኔ ይሄ ጉዳይ ይሳቅ ጋር እንዳይደርስ ነበረ እንትን ስለው የነበረው። ይሳቅ ጋር ከሄደ ወዶ ሳይሆን በግዱ ባፍንጫው ይመልሳታል፣ ግን እዛ እንዳይደርስ ነበር ጉዳዩን የፈለኩት። المشترك ألف. ኤምኬ ምን ትላለህ? አሁን ብሎክ እየተደረጉ ስላሉ ካምፓኒዎች ይሄ ማይሰማ እነዚህ ማይሰሙ ገልቶች ሄደው አይዲ አሰርተው 8000 7000 በረካሽ ቪዛ አገኘን ብለው ሄደው አሰርተው በተለይ የዱባይ እኮ የተዘጋው ካምፓኒዎች አንተ ኤምኬ መንገድ